ከዚህ በፊት ዓለም አይቶ የማያውቀው ነገር አንዳች እንግዳ ነገር ሊሆን ነው። በሴፕቴምበር 24 እንደ አውሮፓውያን አቆጣጠር እስራኤል ዓለምን ሁሉ ከዚህ በፊት አድርጋ የማታውቀው ነገር ልታደርግ እንደሆነ አስተዋወቀች። ይህም እንግዳ የሆነው ነገር 100 የሚሆኑ መለከቶች በአንድ ጊዜ በእስራኤል ምድር ላይ ይነፋሉ። 100 ብቻ ሳይሆን በመላው እስራኤል ያሉ አይሁዶች መለከታቸውን ይዘው በአንድ ላይ ሊነፉት ነው። ይህንን በሚያደርጉበት ወቅት ለዓለም ሁሉ እንዲታወቅላቸው በቀጥታ ስርጭት ሊያስተላልፉ እንደሆነ የእስራኤል መንግስት አስታወቀ። ይህንንም የሚያደርጉበት አንዱ ምክንያት የሰማይን መለከት ድምጽ ለመወከልና ለዓለም አንዳች መልእክትን ለመናገር እንደሆነ ተናግረዋል። በዚህም መለከት ፕሮግራማቸው ላይ መሲሐቸውን ና የሚል መልእክት እንደሚያስተላልፉ እየተናገሩ ነው። ምንም እንኳን የመሲሁን የመጀመሪያ መገለጥ ባያምኑበትም ባይቀበሉትም፣ አሁን ግን ና ብለው ለዓለም መልእክት ማስተላለፍ እንደፈለጉ አስታውቀዋል። ታዲያ ይህንን ነገር ከዚህ በፊት ሆኖ ማያቅ እስራኤል ለዓለም ልታስተላልፍ ለምን ፈለገች? በዚህ ምክንያት እጅግ በጣም ብዙ ሰዎች በእውነትም በዚህ ሴፕቴምበር ወር ላይ በአውሮፓውያን አቆጣጠር ከ1 እስከ 25 ባለው ነገር ላይ በጣም እንግዳ ነገሮች እየሆኑ ነው ብለው ሲናገሩ፣ ሌሎችም ደግሞ እንደተነገረው ምናልባት የኢየሱስን መምጣት ምልክት እናስተውል ይሆን ወይም ጌታ ኢየሱስ ክርስቶስ ራሱ እንደተባለው ይመጣ ይሆን ብለው እየተጠያየቁ ነው። በዚሁ በሴፕቴምበር ወር ላይ ከጥቂት ቀናቶች በፊት የዓለም 80% የሚሆነው ሕዝብ ሁሉ በአንድ ላይ የመሰከሩትን ከዚህ በፊት በዚህ ያህል ብዛት ሰው አይቶ የማያውቀውን ጨረቃ ወደ ደም መቀየር ወይም ብለድ ሙን የተሰኘውን በአይኖቻችን መመስከራችን አንደኛው ምልክት ሲሆን፣ ሌላኛው አስገራሚ ምልክት ደግሞ በሴፕቴምበር 21 ተመራማሪዎች እንደተናገሩት አሁንም የዓለም 80% የሚሆነውን ምድራችንን የሚመለከተው ጨረቃ ወደ ጨለማ የምትቀየርበት ወይም ሶላር ኢክሊፕስ የሚፈጠርበት ሁኔታ ሌላው አስገራሚ ነገር ነው። ታዲያ እነዚህ ምልክቶች በሰማይ ላይ በአንድ ወር ውስጥ በተከታታይ ሲፈጠሩ ምንም አይነት ፋይዳ የለውም ወይም ጥቅም የለውም፣ ሊፈጠሩ የነበሩ ናቸው ብቻ ብሎ ማለፍ እንደ ሞኝነት ሊቆጠር ይችላል። ምክንያቱም በሰማያት ላይ የሚቀመጡ እያንዳንዱ ነገሮች የዘመን ምልክቶች እንደሆኑ መዘንጋት የለብንም። በዘፍጥረት መጽሐፍ ላይ እንደሚናገረው ፀሐይን በሰማይ ጨረቃን በሰማይ ሲያስቀምጣቸው ቀንና ሌሊትን ብቻ ሳይሆን የዘመናትም ምልክቶች እንደሆኑ መርሳት የለብንም። ይህንንም ለማወቅ የመጀመሪያው የኢየሱስ ክርስቶስ በስጋ ሆኖ ወደዚህ ምድር ሲመጣ ጠቢባን የነበሩት ኮከብን አይተው ተመልክተው እንደመጡና ምንም አይነት መንፈሳዊ ሰዎች ባይሆኑም እንኳን ጠቢባን ስለሆኑ ብቻ የሰማይን ምልክት ተከትለው ኮከቡን አይተው መምጣታቸውን እንዳትዘነጉ። ታዲያ በመጨረሻው ደግሞ ዘመን ላይ ፀሐይ ወደ ጨለማ ጨረቃም ወደ ደም እንደሚለወጡ በሁለት የመጽሐፍ ቅዱስ ክፍሎች ላይ ተጽፎልናል። ይህም በትንቢተ ኢዩኤልና በሐዋርያት ሥራ ላይ ነው። ከዚህም ባለፈ ደግሞ በራእይ መጽሐፍ ላይ እነዚሁ ምልክቶች በመጨረሻው ዘመን ከክርስቶስ ዳግም ምጽአት ጋር በተያያዘ እንደሚከሰቱ ያንንም ምልክት በምናይበት ጊዜ ልንነቃ ልናስተውል እንደሚገባ መጽሐፍ ቅዱስ እንድናስተውል ነግሮናል። ምናልባትም እንዲህ አይነት ነገሮች ተደጋግመው ሲነገሩና ሲታዩ ለዓለም አንዳች አጋጣሚ ሊመስል ይችላል። ለኛ ለአማኞች ግን በመጽሐፍ ቅዱስ ላይ እንደተነገረን አንዳች ምልክት ሊሆን እንደሚችል ማስተዋል ይገባናል። ምንም እንኳን የጌታ ኢየሱስ ክርስቶስን መምጣት በዚች ቀን፣ በዚች ሰዓት፣ በዚች ደቂቃ ነው የሚለውን ባናውቅም ምልክቶቹን ግን ሊሆኑ እንደሚገባቸው እየሆኑና አብዛኞቹ ደግሞ ተፈጻሚነት እንዳገኙ ልናስተውል ይገባል። ከነዚህ አስደናቂ ትንቢታዊና ደሞ በአይሁዶች አፈ ታሪክ ከሚነገሩ ነገሮች መካከል የቀይዋ ጊደር ጉዳይ ነው። ምናልባትም በተደጋጋሚ ይሄ ነገር ሲነገር ሰምታችሁ ሊሆን ይችላል። ቀይዋ ጊደር ከክርስቶስ ኢየሱስ ዳግም ምጽአት ጋር ምን ያገናኛታል? እስራኤልስ ባልተለመደ ሁኔታ የቀዩ ጊደር ታሪክ ለምንድነው አሁን ማንሳት ያስፈልገው ለምትሉ፣ እስቲ አሁን ስለ ቀይዋ ጊደር አንዳንድ ነገር እንበላችሁ። ታሪኩ የጀመረው በዘኍልቍ መጽሐፍ ላይ ገና ሙሴ በምድረ በዳ የእስራኤልን ሕዝብ ከግብፅ አውጥቶ በሚመራበት ወቅት ነው። የእግዚአብሔር ድንኳን ተዘጋጅቶ ሕዝቡ ሁሉ በእግዚአብሔር ፊት በሚሆንበት ጊዜ እግዚአብሔር ለሙሴ እንዲህ የሚል ትእዛዝ ይሰጠዋል። ዘኍልቍ ምዕራፍ 19 ከ1 ጀምሮ
እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው። እግዚአብሔር ያዘዘው የሕጉ ትእዛዝ ይህ ነው። መልካሚቱን ነውር የሌለባትን ቀንበር ያልተጫነባትን ቀይ ጊደር ያመጡልህ ዘንድ ለእስራኤል ልጆች ንገራቸው። እርሷንም ለካህኑ ለአልዓዛር ትሰጣላችሁ። እርሷንም ከሰፈር ወደ ውጭ ይወስዳታል፣ አንድ ሰውም በፊቱ ያርዳታል። ካህኑም አልዓዛር ከደሟ በጣቱ ይወስዳል፣ ከደሟም ወደ መገናኛው ድንኳን ፊት 7 ጊዜ ይረጫል። ጊደሪቱም በፊቱ ትቃጠላለች፣ ቁርበቷም፣ ስጋዋም፣ ደሟም፣ ፈርሷም ይቃጠላል። ካህኑም የዝግባ እንጨት ሂጾጵም ቀይ ግምጃም ወስዶ ጊደሪቱ በምትቃጠልበት እሳት መካከል ይጥለዋል። ካህኑም ልብሱን ያጥባል፣ ገላውንም በውሃ ይታጠባል። ከዚያም በኋላ ወደ ሰፈሩ ይገባል። ካህኑም እስከ ማታ እርኩስ ይሆናል። ያቃጠላትም ሰው ልብሱን በውሃ ያጥባል፣ ገላውን በውሃ ያጥባል፣ እስከ ማታም ድረስ እርኩስ ይሆናል። ንጹሕም ሰው የጊደሪቱን አመድ ያከማቻል፣ ከሰፈሩም ውጪ በንጹሕ ስፍራ ያኖረዋል። እርኩሰትም ለሚያነጻ ውሃ ለእስራኤል ልጆች ማህበር ይጠበቃል። ከኃጢአትም ለማንጻት የሚሆነውን ነው። የጊደሪቱም አመድ ያከማቻል። ሰው ልብሱን ያጥባል፣ እስከ ማታም ድረስ ርኩስ ይሆናል። ይህም ለእስራኤል ልጆች በመካከላቸው ለሚኖር መጻተኛ ለዘላለም ሥርዓት ይሆናል። ታዲያ ይህንን ሥርዓት እግዚአብሔር ለሙሴ በሰጠው ጊዜ አልዓዛር የመጀመሪያውን ቀይ ጊደር ያቃጠለ ሲሆን ይህም ከሙት ጋር ከሬሳ ጋር የተገናኘ ነገር የሚነጻበት የተቃጠለው አመድ ከውሃ ጋር ተቀላቅሎ በሞተ ነገር የረከሰ ሁሉ የሚታጠብበት የማንጻት ስነ ስርዓት ነው። ታዲያ ይሄ የቀይ ጊደር ስነ ስርዓት ቤተ መቅደሱ እስካለና ትክክለኛ ካህናቶች እስካሉ ድረስ ብቻ የሚደረግ እንደመሆኑ ከሙሴ እስከ ኢየሱስ ክርስቶስ ድረስ የተደረገው በእስራኤል ታሪክ ውስጥ ለ9 ጊዜ ብቻ ነው። በእስራኤል አይሁዶች አፈ ታሪክ ደግሞ መምህራኖቻቸው እንደሚያስተምሯቸው ከሆነ 10ኛውን ጊደር የሚያርደው መሲሁ ነው ብለው ይማራሉ። ይህም ማለት እስከ ዛሬ ድረስ የተደረገው 9 ከሆነ የቀረው አንድ ብቻ ነው። ይህንን አንድ ደግሞ የሚያደርገው ራሱ ሊቀ ካህን የሆነው መሲህ ነው ብለው ስለሚያስቡ 10ኛውን ጊደር በሚያደርጉበት ጊዜ በእርግጥም መሲሁ ይመጣል ብለው እርግጠኞች ናቸው። ታዲያ ለመጨረሻ ጊዜ 9ኛው ጊደር የታረደው በሁለተኛው ቤተ መቅደስ ማለትም ከኢየሱስ ክርስቶስ ውልደት በፊት በ70ኛው ዓመት ሮማውያን የእስራኤልን የአይሁዶችን ቤተ መቅደስ ከማቃጠላቸው በፊት ሲሆን እስከ ዛሬ ድረስ ያለፉትን 2000 ዓመታት ገደማ ምንም አይነት የቀይ ጊደር መስዋዕት አልተደረገም። ታዲያ ለመጀመሪያ ጊዜ ከብዙ ዓመታት በኋላ በ2022 ዓመተ ምህረት ከቴክሳስ ዳላስ 5ቱ ቀይ ጊደሮች ወደ እስራኤል ይገባሉ። ይህም የታቀደው በ2023 ዓመተ ምህረት እነዚህ ጊደሮች ለመስዋዕት የሚበቁበት ዕድሜ ላይ እንደሚደርሱ በመታሰብ ነው። ከዚህ ሁሉ በላይ ግን ባለፉት ወራቶች ጁላይ ላይ በ2025 ዓመተ ምህረት እስራኤል ውስጥ ለመጀመሪያ ጊዜ ቀይዋ ጊደር እንደተቃጠለች ተነገረ። ማለትም ይህ ግን ስነ ስርዓት ሙሉ ስነ ስርዓት ሳይሆን የሙከራ ስነ ስርዓት መሲሁ መጥቶ 10ኛዋን ጥጃ ከማረዱ በፊት የሚደረግ የሙከራ ስነ ስርዓት እንደነበረ ተናገሩ። ታዲያ 10ኛዋ ጊደር የምትታረደው በአዲሱ ቤተ መቅደስ በመሲሁ እንደሆነ ይታሰባል። በመላው አይሁዶችም ዘንድ ይህ ተአማኝነት አለው። ታዲያ ግን ትልቁ ጥያቄ ይሄ ነው። የመጨረሻውን ቤተ መቅደስ ከመገንባታቸው በፊት በዳንኤል መጽሐፍ ላይ መሲሁ እንደሚመጣ ይናገራል። እንዲሁም ደግሞ መሲሁ ያንን መስዋዕት ሊያደርግ እንደሚችልም እነሱ ያስባሉ። ታዲያ ይህንን ቤተ መቅደስ ደግሞ በዚህ ዓመት ሊገነቡት እንደሆነ እነሱም እየተናገሩ ይገኛሉ። ቤተ መቅደሱንም መገንባት ብቻ ሳይሆን ቀዮቹ ጊደሮች ጊዜያቸው እንደደረሰና ለመታረድ ዝግጁ እንደሆነ በስፋት እየተወራ ነው። አሁንም ከሰሞኑ የሚደረገው የመለከት በዓል ሾፎር ተብሎ የሚጠራው ከወትሮ በተለየ መልኩ ዓለም ሁሉ እያየው በጣም ብዙ መለከቶች በአንድ ጊዜ የሚነፋበት ምክንያት መሲሁን ና ብለው ለመጣራት እንደሆነ የሚያመላክት ነው። ሁልጊዜም መለከቶች ከክርስቶስ ኢየሱስ መምጣት ጋርና ከእስራኤል ድል አድራጊነት ጋር ከሰማያዊው ርስት ጋር እንዲሁም ደግሞ በምድር ላይ እንደ ምሳሌያዊ ከነበረው ወደ ከነዓን በኢያሪኮ ከመግባት ጋር የተያያዘ ነገር አለው። ማለትም በኢያሪኮ ዘመን በኢያሱ ዘመን መለከትን በኃይል ነፍተውና ድምፅ አሰምተው ግንቡ እንደተደረመሰ እንዲሁም ደግሞ ጦርነትን ለማሸነፍ በሚወጡበት ጊዜ ያንን መለከት ይዘው እንደሚወጡ እንዲሁም ደግሞ በራእይ መጽሐፍ ላይ የሚነፉትን 7 መለከቶችን አስመልክቶ መለከት
ራሱን ችሎ ከመጨረሻው ዘመን ከክርስቶስ ኢየሱስ መምጣትና ከዘላለም ተስፋ ጋር የሚገናኝ ጠንካራ ነገር አለው። ታዲያ እንደ አውሮፓውያን አቆጣጠር ከፊታችን ሴፕቴምበር 23 እና 24 ላይ የሚከበረው የአይሁዶች አዲስ ዓመት ወይም ሮሽ ሆሻና የተባለው በዓል ላይ የሚነፋው መለከት የቀዩ ጊደር ነገር እንዲሁም ደግሞ በዓለም አቀፍ ደረጃ እየተሰማ ስላለው ኢየሱስ ሊመጣ ነው የሚል በሰማያት የሚታዩ ምልክቶች ሁሉ ወደ አንድ አቅጣጫ ይጠቁሙናል። ምናልባትም እንደ አንድ አማኞች በዛ ቀን ኢየሱስ ይመጣል ብሎ ማመን በራሱ ሞኝነት ነው። ምክንያቱም ቀኒቱን፣ ሰዓቲቱን፣ ጊዜውን ማንም አያውቅምና። ይልቁንስ ግን ከሁሉ በላይ የምልክቶች ሁሉ ምልክቶች እያለቁ እንደሆነና ጌታ ኢየሱስ ክርስቶስ በእውነት ከተባለውም ከሴፕቴምበር 24 ቀደም ብሎ እንኳን አሁን ይህንን ቪዲዮ እያየን ባለንበት ቅጽበት እንኳን በደመና ላይ የሱ የሆነችውን ቤተክርስቲያን ሊወስድ እንደሚመጣ ምንም ጥርጣሬ ማሳየት የለብንም። እስራኤል በምድር ላይ ያለች የሰማያዊውን ነገር የምትናገር ማፕ ወይም ምልክት እንደሆነች በመረዳት እንዲህ አይነት ነገሮችን ስታስተውሉ፣ ስትሰሙና ስታዳምጡ አዳኛችን ከመቼውም ጊዜ በላይ ሊመጣ በደጅ እንደሆነ ልናስተውል ይገባል። እስቲ ከመለከቱ ጉዳይ ጋር በተያያዘ ትንቢተ ኢዩኤል ምዕራፍ 2 ቁጥር 1 መግቢያው ላይ ምን እንደሚል እንመልከት። የእግዚአብሔር ቀን መጥቷልና እርሱም ቀርቧልና በጽዮን መለከትን ንፉ፣ በቅዱስ ተራራይም ላይ እሪ በሉ፣ በምድር የሚኖሩ ሁሉ ይንቀጥቀጡ፣ የእግዚአብሔር ቀን መጥቷልና ይላል። ስለዚህ ምናልባት ይህ የመለከት መንፋት የክርስቶስን መምጣት መንገድ የሚከፍት ወይም ደግሞ ምልክት አላርም ሊሆን እንደሚችል አትጠራጠሩ። በዚህ ግን አያበቃም። በመጨረሻ በጣም የሚያስደነግጠውና የሚያስጨንቀው የመጨረሻው ግምት ይሄ ነው። ኢየሩሳሌም አዲሱን ቤተ መቅደሷን የምትገነባበት ስፍራ ነው። ይህ አዲሱን ቤተ መቅደስ የምትገነባበት ስፍራ በዚህ ሰዓት አልአቅሳ የተባለ መስጊድ በእስልምና የታወቀ ቅዱስ የተባለ ስፍራ ወይም ደግሞ ነብዩ መሐመድ በዛ ስፍራ ላይ እንደተሰደደና እንደኖረ የሚናገሩበት ቅዱስ የተባለ ስፍራ ነው። ታዲያ ምናልባትም አሁን በሾፎራቸው ሊናገሩ የፈለጉት አንድ ነገር ያለ ይመስላል። ምናልባትም ቤተ መቅደሳቸውን ከመገንባታቸው በፊት ያኛውን መለከት የሚነፉት እስከ ዛሬ ድረስ በታሪካቸው እስራኤል ሲያደርጉ እንደነበሩት መለከት መንፋት አንዱ ለጦርነት ማነቃቃትና እወጃ ዓለም ሁሉ እንዲያይላቸው የፈለጉት አንድ ነገር እንዳለ ይመስላል። ምናልባት ይሄ መለከት መንፋታቸው ዓለም ሁሉ እያያቸው ማለትም የእስራኤል ጠላቶቿን ጨምሮ በአካባቢዋ የከበቧትን ሙስሊም አገራት ሁሉ እያዩ መለከቱን መንፋቷ ለአንድ ማንቂያ ወይም ጦርነት መዋጃ ሊሆን ይችላል። ታዲያ በዚህ ሰዓት ይህ የሃይማኖት ጦርነት የሚመስለው ቢቀሰቀስ አስቀድሞውኑ የተለኮሰ እሳት ነበርና ቤንዚልና ጋዝ ማፍሰስ ነው የሚሆነው። ምክንያቱም በዚህ ሰዓት እስራኤል ሀገር ከብዙ አረብ ሀገራቶች ጋር በጣም ከባድ የሆነ ፍጥጫና ውጊያ ላይ ትገኛለች። ሁሉንም እየተነኳኮሰችበት ባለው በዚህ ዘመን ላይ ምናልባትም ይህንን መለከት በሚነፋበትና ቤተ መቅደሷን በዛ ስፍራ ለመስራት በምትሞክርበት ጊዜ በሙሉ ሆድ ብሷቸው እያነፈነፉ ያሉ ጠላቶቿ በአንድ እጅ ሆነው ሊመጡባት የሚችሉበት ጊዜ ነው። ይህንን ደግሞ ቢያደርጉ ዓለም ዝም የማይባልበት ጦርነት ውስጥ እንገባለን። ምክንያቱም እስራኤልን መነካት በቀላሉ የማያዩ አገራትም እጃቸውን ጦርነት ውስጥ ማስገባታቸው የማይቀር ነው። ይህንን ደግሞ ሲያደርጉ ሌሎችም እስራኤልን ወግነው የተዋጉትን ለመዋጋት ሲሉ የዓለም የመጨረሻው ዘመን ጦርነት ሊቀሰቀስ እንደሚችል ምንም ጥርጥር የለውም። ምናልባትም በመጽሐፍ ቅዱስ ላይ ስለ እስራኤል መጨነቅ፣ መከበብ፣ የያዕቆብ የመከራ ጊዜ የሚባለው ወቅት ሊመጣ እንደሚችልም ምንም ጥርጥር የለውም። በዚህ ጊዜ ይህ በሚደረግበት ወቅት አብዛኞቹ የእስራኤል ጠላት ሊወጓት በተሰበሰቡና በተከማቹባት ጊዜ ምናልባትም ይህ የትንቢት ፍጻሜ መካከል ያለ ታላቅ ክስተት ሊሆን ይችላል። እንዲህም ሆነ እንዲያ ግን ብዙ ማለት ይቻላል። ከሁሉ በላይ ግን እንደ አንድ አማኝና ክርስቲያን በዚህ ታላቅ መከራ ወቅት እኔና እናንተ በደመና ጌታችንን ልንቀበል የምንዘምትበት ጊዜ ነውና አሁንም ቢሆን ለጌታችን ዳግም ምጽአት በአየር በደመና ላይ ለመገናኘት እሱን ራሳችንን እንድናዘጋጅ የማስጠንቀቂያ ደውል ነው።
ለማንኛውም ከዚህ በፊት አይተን የማናቀውን ለመጀመሪያ ጊዜ እስራኤል ዓለም ሁሉ በቀጥታ ስርጭት እያያት የምትነፋውን መለከት ሁላችንም ለማየት እንጓጓለን። ይህ ግን ለምን እንደሆነ ባናውቅም አንዳች ግን ምክንያት ሊኖረው እንደሚችል መጠራጠር አስፈላጊ ነው። ምናልባትም እኛ ያላወቅነውን ወይ ለዓለም ያልተናገሩትን አንዳች ነገር ሊሆን እንደሆነ አውቀው ሊሆን ይችላል። ይህም ሆነ ያ ግን አንዳች ድምዳሜ ላይ መድረስ አንችልም፣ ያ አልተፈቀደልንምና። የሚያውቀው አንድ አባት ብቻ እስከሆነ ድረስ በዛ ጊዜ ላይ እንዲህና እንዲያ ብለን አስተያየት መስጠት አንችልም። አንድ ነገር ግን እናውቃለን። ሁላችንንም እርግጠኛ የሚያደርግ አንድ ነገር አለ። እርሱም አዎ ኢየሱስ በደመናት ላይ ይመጣል። ይህንን የምታምኑ በሙሉ በኮሜንት ወይም አስተያየት መስጫው ላይ ኢየሱስ ይመጣል እያላችሁ ጻፉ። ይህንን መልእክት ለብዙዎች እንዲደርስና ብዙዎች መዘጋጀት እንዲሆንላቸው ራሳቸውን አንጽተው በክርስቶስ ኢየሱስ ደም ታጥበው በጌታ በኢየሱስ ክርስቶስ አምነው ለዘላለም ሕይወት እንዲዘጋጁ አድርጉ። ኢየሱስ ይመጣል። አማርኛ ቲዩቦች ነን።